ሰርሹ እናንተ በህግ ከምናምን ከማለታችሁ በፊት እዚሁ እውነቱን አውቀን ነው መስማማት እንችላለን ነው። እኛ ሁለታችሁ ለማስማማት ነው። ሁለታችሁ እህቶቻችን ናችሁ። ሁሌ የምንኖረው ግን ከተበዳይ ጎን ነው። ብሔር አንልም፣ ቋንቋ አንልም፣ ሃይማኖት አንልም። ከዚህ በፊት ለተቀሙ ሰዎች ለምን አልተቀበላችሁም ለምትሉ አፍንጫቸውን ይዘን ነው እየተቀበልን ያለው። የትላንትናውን ብር እኮ እየተቀበልን እኮ ነው። የምንቀበለው ብር ግን የእህቶቻችን ሀቅ ላባቸው ሲሆን ነው እንጂ ያለ ላባቸው ማንንም አንጠይቅም። ያንቺም ገንዘብ ከሆነ እሷንም አንቺንም ሰምተን እናስማማለን ኦሬዲ። ነገር ግን እቺ ዱባይ ውስጥ ያላችሁ እህት ወንድሞቻችን በተናደዳችሁና የሆነ ነጥብ በጣሉ ሰዓት ህግ የምትሉት ነገር አባቴ ለምን እናደዳለሁ? ማን እናደደ? እንደዛ ከሆነማ ምናልባት ልጅቷ ጋር ገብቶሻል አይደለ? ልጅቷ ጋር በሁለታችሁ መካከል የተፈጠረው ግጭት እኛ ማንሳት እንችላለን። ተስማምተን በስምምነት ገንዘቡ ሀታ ይነሳል። ግን እኔ ሳልሆን አንተ ቤትህን ክፈትና እኔ ነገር ያለው እውነቱን አይደል? የሷን ትረካ ደግሞ አንተ ቤት እንትኑን ሊያዘው እንትን ሊያዘው እሷ የምታወራውን ነገር ሊያዘው ለኔ ስለሚጠቅመው ማለት ነው። እኔ ምንም የሰው ሀቅ የለም፣ አንድ ብር የለብኝ። ስለዚህ ወሰደችብኝ የምትለው 4000 ብር የራሴ ነው የምትይው። እኛ ግን መረጃ ማስረጃ መጠየቅ አልቻለም። ብትሰራ ኖሮ ገባክ አይደለ? እንደዚህ አይነት የእልህ እንደዚህ አይነት ሰውን የሚጎዳ መስሏት ገባክ? አንተ ብቻ አይደለህም 18 መጨረሻ ወንድ ደውሎ አሳይሻለሁ ያለኝ አለ። ደውዬ ማን ይሄ ወንድ የደወለልኝ ስላት ብር ያበደረኝ ነው። ታዲያ እኔን ያስፈራራኛል? እኔን የማስፈራራት መብት አለው። ቁጥሩን ይዤዋለሁ። ተረዳ? አንድ ደግሞ ከዱባይ ማለት ነው በቤት ውስጥ ቁጭ ብዬ ነው ልጆች እንትን ለተድቢር ማከፋፈለው አለች። እንደውም በዛውም ቢዝነስ ጠየቀችኝ። ልጆች ምናምን ነገር እንዴት ነው መውሰድ ትቻለሽ ወይ? ያረኛ በተድቢራችን ነው የምናመጣው። እሷንም ገብታ ቲክቶክ ላይ ተዋውቃ ገባክ አይደለ? ብትችል ልጅ ፎቶዬን የሆነ ነገር ባደረገች ተረዳ። የሆነ ነገር ያሰበችው ተንኮል አይሆንላትም። ሰው ደግሞ ሰውን አይጎዳም፣ ፈጣሪ ነው ሰውን የሚጎዳው። እኔ ስመጣ ሪከርድ ሳላደርግልሽ አንቺ መሆንሽን ሳላቅ ቁጥርሽን ብቻ ስላገኘው ፎቶ ምናምን ልኬ ማስረጃ ፎርዋርድ አድርጌልሽ በስነ ስርዓት ነው ያዋራሁት። እንደውም ሴቶች ሲሆኑ በስነ ስርዓት ነው ማዋራው ብዬሻለሁ አይደለ? በስነ ስርዓት ሳዋራሽ ካንቺ እውነቱን ማወቅ ስለፈለኩ ነው። ገብቶሻል? አንዳንድ ሴቶች ቀድመው ስለመጡና ስላለቀሱ ብቻ ትክክል ናቸው ማለት አይደለም። ከሁለቱም ወገን ሰምተን እንደ ሽማግሌ ማለት ላይ ተቀምጠን ለማስማማት ነው ስንመጣ። ለምን የአረብ ሀገር እህቶቻችን አብዛኞቻችሁ አንቺንም ጨምሮ አብዛኞቻችሁ በህግ የማትዳኙ ናችሁ። ምናልባት አንቺ ህጋዊ ብትሆኚ እሷ ህግ ወጥ ልትሆን ትችላለች፣ ወይ እዛ አካባቢ ላይ አንቺ በህጉ ግንባር ቀደም ልትሆኚ ትችላለች፣ አንቺ ልታጠቂያት ትችላለች። እዛ ነገር ውስጥ ከመግባታችሁ በፊት አንቺን ቤተሰብ እንዳለሽ እሷን ቤተሰብ ይኖራታል፣ እሷን ቤተሰብ ይኖራታል። ተግባብ አይሰማም ጃጓር? ኦኬ ሮድ አሁን መቀጠል ትችላለሽ። ከመጀመሪያው ልቀጥልልህ አይደል መብረቁ? እቺ ልጅ ነች አይደለም? ልጅቷ በመጀመሪያ ያንቺ ተከሳሽ። እሺ ቀጥይ፣ ጉዳዩን ንገሪኝ እስኪ። እኔ ላይ ብቻ ነው ታላቅሽ። ይኸውልህ አሁን እኔ ይኸውልህ መጀመሪያ ከማዳም ቤት እንደወጣን ሁለት ነን እኮ ብቻዬም አይደለም ከልጅቷ ጋራ በሆነ በቋንቋ አሁን እሷ ወደ ፖለቲካ ወሰነችው እንጂ እኔ በአማርኛ እሷ አማርኛ ምንም የሚሉት ነገር አትችልም። እኔ ደግሞ ኦሮሞኛ ቋንቋ አልችልም። የሆኑ ነገሮች የቋንቋ አለመግባባት ያጋጨን ነበረ። ከዛ በኋላ ነው ተመሳሳይ ልጅቷ አልፈልግም በቃ እሷም በራሷ ቋንቋ እንትን የሚል ነው የምትፈልገው። ከዛ አልፈልግም ብላት በትንሽ ስንጋጭ ጊዜ አልፈልግ ስንንጫጫ ሴትዮዋ ሰመችና በቃ ልጅቷ ምርር አለች። ሌላም ኦሮሞኛ ተናጋሪ ነበረች፣ እሷም አማርኛ ምንም ቢሏት አትሰማም። ሁለቱ እችኛዋ ለዛችኛዋ አግባባቻትና በኋላ ላይ ነገሩ ወደ እኔ እንትን አለ። ችግር የለውም በቃ ብዬ እንደውም ተደወለላት ለዚችኛዋ ማለት ነው። ያችኛዋ ሙሰጂኝ ብላ ወረች። እኔ ሙሰጂኝ እያልን በዋትስአፕ ስናወራት ጊዜ ቆይ እስቲ ሴትዮዋን ላናግራት አለችና ሴትዮዋን አናገረቻት። በኋላ በቃ እኔ እንደውም ከዚህ ሁሉ እኔም ይሄንን ስራ መስራት እፈልጋለሁኝ፣ ለምን እዚሁ ልጅቷንና እኔን አታስማሚንምና አልቀመጥም አልኳት። አይ አለች ሴትዮዋ ከአንቺ ጋር ነው መሰለኝ ችግሯ፣ አንቺና እንትን ብላለች አልፈልግም ብላለች። አንቺ ደግሞ ምግብ በጣም ስለምትጂ ምግብ የሚችል በጣም ስለሚፈልግ ነይ እኔ አሁኑኑ መጥቼ ወስድሻለሁ፣ አንቺን ወስዳለሁ፣ አስቀጥርሻለሁ እንደውም በ1400 በ1300 አለችኝ።
ከዛ እሺ አልኩና እሺ በቃ ችግር የለውም ነይና ውሰጂኝ ብዬ እንደውም ሴትዮዋ አምናኝ ፓስፖርቱን ሰታኝ እንደገና ደግሞ የ23 ቀን ደሞዝ እሷ ጋር ሴትዮዋ ጋር ነበረኝ። ከዛ ብሬን ደሞዜን ስጪኝ ስላት ለልጅቷ ሰጥልሻለሁ ሰሞኑን ደሞዝ ሲመጣ ከ7 ቀን በኋላ ደሞዝ ይመጣል ደሞዙን ሰጥልሻለሁ ለልጅቷ አለችኝ። እንደገና ደግሞ እኔ ብር እጄ ላይ አለ እቁብ ሰብስቤ እኔ ለፕሮግራም ያስቀመጥኩት ማለት ነው ለመሬት ካርታ ምናምን ተላረግ የሰበሰብኩት እቁብ እንደውም ልጆቹ እቁቡን ልክ እንደደረሰኝ የዚህኛውን ወርቅ ጨምሬ ማለት ነው 23 አንድ ላይ ጨምሬ ልልከው እያልኩኝ ይሄ ነገር ተከሰተና ወጣው መታ ወሰደችን። የታክሲ ትከፍያለሽ አለች። ሴትዮዋ ደግሞ ብር እጃችን ላይ እንዳለም ነግራታለች። ልጅቷም ያችኛዋም አንቺ ከሄድሽማ በእኔ ምክንያት ሄደሽ እኔ አልቀመጥም አንቺም እኔም አብሬሽ እወጣለሁ አለች። ልጅቷ አብሬሽ እመጣለሁ አለቀሰች። እንደውም በቃ ይቅርታ በእኔ ምክንያት መሄድ የለብሽም አንቺን እኔ እስካባረርኩ ድረስ እኔም አብሬሽ ሄዳለሁ አለች። እቺም ሚኪ መጣችና እንደውም ልጅቷ አንቺን አባራ እሷ ቁጭ አለች እንዴ ስትለኝ አይ እሷም ለመሄድ ተስማምታለች አልኳት። አሁን እሷ በአይምሯ ያሰበችው ሁለታችን ተያይዘን እንትን የምንጠፋባት እሷም ይሄንን ቤት ስራማ አልችለውም አንቺ ከሄድሽማ እነ ሰዎቹም ስለሚጨቃጨቁ አንቺ ላይ ነው ጭቅጭቆ የነበረው አሁን ወደ እኔ ይመጣል አልፈልግም እኔም ሄዳለሁ ብላ ልጅቷም አብራ ተነስታ መጣችና የታክሲ ከፈለን። እንደውም ሴትዮዋ ብር አላቸው እጃቸው ላይ ብሬን ሳይሰጡኝ አይሄዱም ስትል ጊዜ ከነሱ ጋራ ችግር የለሽም እኔ ነኝ ብርሽን የምጠይቂው ከኔ ነው እንጂ ከልጆቹ አይደለም ብላ እኛን እንደውም ብራችሁን ደብቁ አለችና ወዲያው ገብታ በሚሴጁን አጠፈችው። ሴትዮዋ እንዳታይባት ደብቁ ማለቷን ማለት ነው። ከሴትዮዋ እንዳትወስድብን ስላስጣለችን እንደገና መታም ስለተቀበለችኝ ስለወሰደችኝ እኔ ሙሉ እምነት ነው የጣልኩባት ታውቃለህ። እምነት ጥለንባት ገባን ቤቷ የታክሲ ክፈሉ አለችንና እኔ ከፈልኩኝ። ልጅቷ ደግሞ ዝርዝር የላትም ነበር 300 ብር ነበር ታክሲ 150 ብር ትካፈላላችሁ ሁለታችሁ ማለች። ከዛ በኋላ እሺ ብራችሁን ለማንኛውም አለች ሁለታችሁን ብራችሁ ልጅቷ ትንሽ ወደኋላ አለች። ያችኛዋ ከዚህ በፊት ደላሏ ከሌላ ደላላ ስለወሰደችባት ተጠራጥራ ልጅቷ ቅር ብሏት ነበር። እኔ ልጅቷን ያለማንበቤ ነው እሷን አመንኳት በቃ እንጂ ቅር አላት ለመስጠት። ከዛ በኋላ እኔ ችግር የለውም አምጪ ቢሮም ይወስዱብሻል እዚህም ይወስዱብሻል አሁን ያለማመንም ይሆንብኛል አልኩና 4000 ብር ልጅቷም አጠገቤ ነበረች 4000 ብር ቆጥሬ ሰጠዋትና ልጅቷን ደግሞ አምጪ የታክሲውን ክፈያት ስትላት ልጅቷ ደግሞ ዝርዝር የላትም ነበር አጋጣሚ ሆኖ 1000 ብር ሰጠቻት። 1000 ብሩን ስትሰጣት የልጅቷንም 1000 ብር ደምራ የኔንም 4000 ብር ጀምራ ጭራሽ አልሰጠችንም። በማግስቱ ሌሎቹም ልጆች ነበሩ እዛ ቤቷ ውስጥ ማለት ነው ከሌላ ሀገር ከቤሩት ምናምን ያመጣቻቸው ኢትዮጵያዊ እንዴ ሁሉም ደነገጡ። ለምን ሰጠሽ አሉኝ። ወዲያው በቃ ጭንቅላቴ ነርቨስ ሆነ። እንዴት ሰጠሽ አይሰጡም እኮ አትሰጥሽም መቼም አትልክልሽም አሉኝ። እንዳሉኝ በማግስቱም ሚኪ ላክሽልኝ እንዴ ወይ ካላክሽልኝ ብሩን አምጪ ስላት ጊዜ ከዛ በኋላ ተጀመረ አልኩ ካጠገቧ እንደ ውሻ ዞር በይ ምናምን አለችኝ። ቤቷ ውስጥ ሆና ማለት ነው። እሺ ብዬ ጸጥ ብዬ ቢሮ ሄድን ለመመረጥ ከየቤቱንም ልጆች እኔንም አብራኝ ይዛ ሄደችና ቢሮ ሄድን። ቢሮም ልጆች ኧረ ጠይቂያት ሌሎች ልጆች ነበሩ ብሯን ሰታ ምናምን ስጠይቂያት ምን ቶኝ የቢሮ ህዝብ ሁሉ ነው የሰማው። ዞር በይ ካጠገቤ እንደ ውሻ አባረረችኝ። በቃ የምን ብር ነው ዞር በይ አሁን እየበላው አይደለ ከሰው ጋር ነኝ እንዳጠይቅኝ አለችኝ። እሺ ብዬ በቃ ዝም አልኩኝ። ልጆቹም እስቲ ወይ ሌላ ቦታ ስራ ግቢና አንገት ዝም በያትና ለአሁኑ ሌላ ቦታ ስራ ግቢ ስራ ከገባሽ በኋላ ወረቀትሽ ከተስተካከለ በኋላ ተጠይቂያለሽ አሉኝ። እሺ ብዬ ጸጥ ብዬ ወደ ስራ ልክ ስራም ሊሄድ ስል ማለት ነው ስራ አገኘችልኝና ስራ አስገበችኝና ሊሄድ ስል ወደ ስራ ሚኪ እንዴት ነው ብሬን ምናምን ስላት ብርሽ ይላክልሻል ሂጂ አለችኝ። ብርሽን እልክልሻለሁ ሂጂ አለችኝ። እሺ ብዬ ለዛም ላሉት ሰዎች እኔ ብር አለኝ ምናምን ስላቸው ችግር የለውም ቢሮም ያሉት ሰዎች ሁሉም ያውቃሉ ቢሮ ውስጥ ያሉት ሙዲሩም ሁሉም። ከዛ ሂጂ አለችኝ። እሺ ብዬ ሄድኩኝ። ከዛ ስራ ከገባው በኋላ ሚኪ ብላት ምንም እንደውም ለስልኬ መልስ አትሰጥም ትጠነቅሳልገዛ ብሬን ወስዳብኝ ጠቅልላ ማለት ነው። እንደገና ደግሞ ሴትዮዋን መታ ያንን ደሞዛችንን የ23 ቀን ደሞዝ ሰታታለች። ያንን ሁሉ ይዛ ግማሹን እንኳን አላከችልኝም። ጭራሽ በቃ የኔን ብር ሳይሆን የሷን ብር መጠይቃት ነበር የመሰለኝ እኔ ለራሴ የሷ እንደዛ ስታደርገኝ ማለት ነው። የለሽም አለች። በሷ አስጠየቅኳት አስለመንኳት
ምንም ሌላ ሰውም ደወልኩኝ እኔ ይሄ ሁሉ ሚስጥር እንዳይሰማ ብዬ ለሌላም ሰው ደወልኩኝ። ለሆነችዋ ልጅ እንደዚህ ያለቻት እንደውም ወረቀቷ እዛ ያለችበት ቤት ወረቀቷ ይስተካከል ሁሉ ነገሯን ትጨርስና እኔ ወረቀቷ በሰውየው ስም ከሆነች በኋላ እንትን እላለሁ አለች። እሺ አልኩና ወረቀቴ እስከሚስተካከል ብጠብቅም ፓስፖርቴን ይዛ ለሰውየው ሳሰጠው ስንት ጊዜ ሰውየው በመከራ ፓስፖርቴን ተቀብሏት እንደውም ቀራማ ውስጥ ገብቼ 200 ብር ከፍሎ ነው ሰውየው እንደገና ፓስፖርቴን እሷ በቃ እንደዚህ እንትን ልታረገኝ ነበረ ውጪው ኢራናዊ ልታረገኝ ነበረ ግን አልተሳካም። አልሐምዱሊላህ ሰውየው ጨቅጭቆ ፓስፖርቱ እንደገና ተልኮ የፓስፖርት የትራንስፖርት 50 ብር ነው 30 ብር ሹፌሩ አስከፈለኝ። ያንን እንደገና ያንቺ ፓስፖርት ነው ብለው ሰዎቹ ያንን ከፈልኩኝ። ፓስፖርቴን ተቀብዬ ወረቀቴ ምኑ ተሰራና አሁንም ብጠይቃ ጭራሽ ስልኬን ብሎክ አድርጋ ምንም አይነት ሰጥሻለሁም አትልም አልሰጥሽም አትልም መልስም አትሰጠኝም። ይሄው በስንት ሰው ባስጠይቃትም ምንም አልኩ በቃ የሚደውሉላትን ሰዎች እያመነጫጨቀች ብር ሰጥተችኛል ወይ ብላ ነው ምንተን የምትለው። አሁን ነው አንተ ጋር የመጣሁት እኔ ሐቄን ነው በቃ ብሬን ይሄንን አህል 4000 ብር ሰጥቻታለሁ። ሴትዮዋ ደሞዜን ተው በቃ 23ቱን ቀን ደሞዝ እሱን ትጠቀምበት ችግር የለውም። ይሄን ግን በጥሬ የሰጧትን ብር ትስጠኝ ሮዳ። እሺ ያው ትንሽ ተወሳስቦብኛል። አንዳንድ ጥያቄዎች ስጠይቅሽ አዳምጠሽ መልሽልኝ። እሺ እሺ። ስትመጪ ከዛ በነፃ ነው ያመጣኋት አለች ከኢትዮጵያ። ከኢትዮጵያ ይኸውልህ ኢትዮጵያ ካለው ሰው ጋር ነው ግንኙነቷ። እሷ ኢትዮጵያ ሰው አላት ታውቃለህ። እንደውም ልጁ አለ ታስገባዋለህ። ልጁ መጥቷል። አንዴ ታዳምጪኛለሽ ፕሊስ? ስላለብን አሁን ከሳሽ አንቺ ነሽ፣ ተከሳሽ እሷ ናት አይደለም? እውነተኛ አንቺ መሆንሽንና እውነተኛ እሷ መሆኗን ለማወቅ ደግሞ እኛ ጥያቄ ነው የምንጠይቀው። ሁለታችሁ በዚያ የላችሁም፣ ጥያቄ ነው የምንጠይቀው አይደለም? ጥሩ ጥያቄ ስንጠይቅ ደግሞ ሳትናደዱ ለጠየቅነው ጥያቄ ብቻ መልሽልኝ። እሺ ኦኬ መልስ። ኦኬ ከኢትዮጵያ ስታመጣሽ በባሌም ላይ ቶሎ በቦሌም ላይ ቶሎ በነፃም ላይ ቶሎ ከፍለሽም ላይ ቶሎ ካመጣችሽ በኋላ አንቺ ላይ ገንዘብ ትፈልጋለች ወይስ አትፈልግም? አትፈልግም። እኔ እዛ ከፍዬ ነው የመጣሁት። እዚህ ከሴትዮዋ ነው የምትቀበለው ከምታስገባኝ ሴትዮ ነው እንጂ ከኛ ሁሉንም ጠይቅ ከማዳም እንትኖች አትቀበልም። እኛ እዛ ኢትዮጵያ ጨርሰን ነው የምንመጣው። ስለዚህ 4000 ብር ከዚህ አትቀበልም። እሺ ስለዚህ 4000 ብሩን የወር ደሞዝሽን ይዘሽ ስትወጪ በውስጥ እንደነገርሽ አስቀምጥልሽ ብላ የተቀበለች አይደል? ላስቀምጥልሽ ሌባ ይሰርቅሻል ብላኝ። እንደውም ቢሮ ያሉት ሰዎች ቢሮም ያሉት ሌባ ናቸው። የብዙ ዜጋ ናቸው። እዚህም ያሉት ስለሚሰርቁሽ አስቀምጥልሽና ስራ ስትገቢ ይሰጥሻለሁ፣ ካልሆነ ደግሞ እኔ እንደውም ስራ እስከምገባ ድረስ ከሚቆይ ወደ ኢትዮጵያ ላኪው ስላት እሺ አለችኝ። ሌባ ይሰርቅሻል ብላ ነው እንጂ ወሰደችብኝ በዚህ በደሞዝሽ በእንደዚህ ነው ብላ አይደለም። ኦኬ ሌባ ይሰርቅሻል ብላ ገንዘቡን ልቀበልሽ ብላ ስታስቀምጥልሽ ምስክር አለሽ? ልጅ ነበረች አብራኝ የወጣች ልጅ አለች። ልጅቷም 1000 ብር ተወስዶባታል። አሁን ልጅቷ ደግሞ በጣም ቢዚ ናት። ህዝብ ያውቃል፣ ራሷም ታውቃለች እኮ መውሰዷን። ሮዳ ማን ስለሆንሽ ነው አንቺ የምታስፈራሪያት? መቼ ያስፈራሯት? ሚዩት አድርጊ። በነገርሽ ላይ ልጅቷ ስተትም ሊሆን ይችላል እየተናገረች ያለችው ገባሽ አይደለ? ግን እዚህ ላይ ነባርነን የምትሉ ቢሮነ የምሰራው የምትሉ ሰዎች ራሳችሁን እንደ ኃይለኛ አትቁጠሩ። ካንቺ በላይ የሆነ ደግሞ ኃይለኛ አለ። ሌላውን ተይው። ጌታን ብለሽ የማልሽበት አምላክ ነው ብለሽ ካመንሽ ጉልበተኛ ነኝ የሚልን አካል አይወድም። መተናነስ ነው። ከሀገር ቤት ስታመጧቸው ልትጠቀሙባቸው አላችሁ። የሆነ ነገር ሲጠይቋችሁ ደግሞ ህግ የሚል ካርታ ትስባላችሁ። እንዴ ምን ሆናችሁ ነው የምታስፈራሩት? ሰው አታስፈራሪያት። አንቺ ላይ እሷ ላይ የምታደርሹን ነገር አንቺ ላይ ማድረስ እንችላለን እኛ። ስለኛ ታውቂያለሽ። እኔ የምናደደው በዚህ ነው። እህትሽ እኮ ናት። አልተግባባችሁም። ምናልባት እሷ ልክ የሆነችበት ልክ ያልሆነችበት ነገር ይኖራል። ገንዘቡን ማጠያየቋ ትክክል ላይሆን ይችላል። ወይንም ደግሞ ገንዘብ ላይ ኖራት አንቺ ላይ ገንዘብ ላይ ኖራት ይችላል። አናውቅም። ገና ለማወቅ እየሞከርን ነው። እንደዚህ ሲሉ ግን በህግ እናስይዝሻለን፣ ዲፖርት እናስደርግሻለን፣ በህግ እንጠያየቅ፣ አለቅሽ ምናምን ጥሩ አይደለም። እንደዚህ አይፎከራ። እህትሽ እኮ ናት።
እቺ ልጅ የተወሰነ እውነት ሳይኖራት አትመጣም አይደል? ይሄን ያክል አታለቅስማ። ወንድ ከሆንክ ካለች አንቺ እስኪ ጀግና ነሽ። እቺ ልጅ አንድ ነገር አድርጊያትና ወንድነቴን አሳይሻለሁ። እከካ ምን አባቷ ትጨማለቃለች በኋላ። እስኪ አንድ ነገር አድርጊያት። እኔ ካይሮ ነው ያለሁት አይደል? ግብጽ። አንቺ ዱባይ ካለሽ የበለጠ ፓወር ሊኖረኝ ይችላል። ታውቂኛለሽ እኔ ማነሽ አንቺ? ምን አባቷ ትጨማለቃለች? ከገጠር የገጠር ልጆችን እያመጣችሁ እንደ ገረድ እያሰራችሁ ብር እየተቀበላችሁ ነው አይደል? ምን አባቷ ታስፈራራለች? ማነሽ አንቺ? አዎ ምናልባት ከገጠር የምታመጧቸው ልጆች የህግ የበላይነቱ በእናንተ እጅ ሊሆን ይችላል። ጉልበት በእናንተ እጅ ሊሆን ይችላል። እቺ ልጅ አንድ ነገር አድርጊያትና አሳይሻለሁ። ደግሞ እኔ ማን እንደሆንኩ ታውቂያለሽ። ያኔ ለአንቺ ማንነቴን አሁን መናገር አይጠበቅብኝም። በተግባር የሰው ገንዘብ ወስደሽ ከሆነ መልሺ፣ ገንዘብ ካልወሰድሽ ደግሞ አስረጅን። አንቺ ወንድ ነሽ። እቺ ልጅ ንኪያት አልኩሽ እኮ። ለአባቷ አፏን ትከፍታለች። እከክ እኔ ደግሞ ወንድ መሆንን አሳይሻለሁ በተከታታይ ማለት ነው። ጨምላቃ እናንተ በሱሱን በሙሉ የለቀላችሁ እንደሆነ እነዚህ ምስኪን ሴቶች ምን ያድርጓችሁ? አሰሪና ሰራተኛ አገናኝ እኮ ጸባይ ሊኖረው ይገባል አይደል? ከሀገር ቤት ስታመጧቸው እኮ እናትም አባትም ሆናችሁ እኮ ነው የምታመጧቸው። ቢገባችሁና ህሊና ቢኖራችሁ የፈለገ ነገር ቢያደርጓችሁ ራሱ ልትታገሱ ነው የሚገባው። ምክንያቱም የእናንተ ጉሮሮ እነሱ ናቸው። አንቻው መዳም ቤት ገብተሽ አሰሪ በእርግጠኝነት የእናንተ ጉሮሮ እነዚህ ናቸው። ከሀገር የምታመጧቸው ከነሱ ነው ደሞዛችሁ አይደለም? እነዚህን ሰዎች ልትንከባከቧቸው ነበር የሚገባው። ከፋት መጠየቅ የምትለው ነገር ውሸት ነው ገብተሽ ማስረዳት፣ ወይንም ደግሞ በራስሽ ቤት ማስረዳት። አለቅሽም ምናምን እያልሽ የምትፎክሩ አንቺ ማራባሽ ስለሆንሽ ነው። ትፎክራለች ደግሞ እኛ ሌባ ብለን አልሰደብንሽ። ፕሮፋይል አድርጓት እንዳለ እኔ ደግሞ ፕሮፋይል ቻሌንጅ አስደርጌ ቻሉ ሶሪ ይሰማል። በጣም ይቅርታ መንገደኛ ስለነበርኩ ኦኬ ያስኩበት አልጋና ምናልባት መጠየቅ ያለብኝ ነገርና እውነታውን መናገር ያለብኝ ነገር ያው ያየሁት ነገር ባይኖርም ስለገንዘቡ ማለት ነው። ረውዳ እውነትን ይዛ ለብዙ ጊዜ ትመልስላታለች እያልኩ ያጽናናዋት ነበር። በስራ ነው የተገናኘ ነው። እሺ በስራ ነው የተገናኛችሁት። ስለዚህ ትመልስልሻለች አልካት ከምን አንፃር ነው? እንደምትመልስላት ስለምታውቅ ነው ወይስ ምንድን ነው? አይደለም በፊትም የሆነች ልጅ ጋር ሀቅን ጠባቂ ነኝ ምናምን ብላ ነበር ያስመለሰቻት ማለት ነው። ረውዳ አቤት። ሰሚራን ያስመለሰቻት እሷ ነች አይደል? ሰሚራን እሷ አትመስለኝም፣ ሌላ ናት። እሷ ነች ያለችኝ። ሰሚራን ያስመለስኳት እኔ ነኝ ያለችኝና ነው በቃ እሷ ትሆናለች። አላወኩም። እኔ ሰሚራም ስሟን አላወቀቻትም ጠንቅቃ። ናው እኔ ኖርማሊ ይሄን ነገር ፍጥጥ አድርጌ ቢይዛት ሁለታችንም ብሎክ አድርጋን ሁሉንም ነገር እናጣለን በማለት ነው። እሺ ከዚህ ሴትዮ ጋር በስራ ተገናኛችሁ። ጸባዋ እንዴት ነው? ጸባዋ በሁለት አይነት ስራ ነው የተገናኘው። አንዴ በኖርማል የተገናኘ ነው፣ በረውዳ ነው። አሁንም አብረዋት በሚሰሩት እያጠያየኩ ነበር። ቁጥነቷን ነው የማውቀው። ቁጥነቷ ለባሏ ነው። ባሏ ነካ ሲያደርጋት አልጋ ላይ ሬሳ ትሆናለች። እሷ ቁጥነት ምን እንዳላመጣ ነው።
ጥያቄው ሌባ ነች ወይስ አይደለም ነው? ስርቆት ላይ እስካሁን ድረስ አልደረስኩበትም። ደርሼበት ቢሆን ይዛት ነበር። መብረቁ ግን ምንድነው ችግራችሁ እናንተ? አንተ ልጅ አሁን የገባው ልጅ እንደው ታውቀኛለህ? አሁን የጠራሃት ስም ማን ያልከውን አሁን እኔ ለኔ ልከሃል? ቆይ ዝም ብለችሁ እዚህ ጋር አትቀባጥሩ። ሮዳ ባይዘው በኔ ቆይ ዝም በል አንቺ እዚህ ጋር ፎቶዬን አስለጥፈሽ ህግ ብታቂ ኖሮ ቁጭ ብለሽ በኔ ኦፊስ ስራ ገብተሽ ገባሽ? ህጉን ብታቂ ያሳዘንሽኝ አታሰድብኝም ነበር። አለማወቅሽ ነው ገባሽ? እሱ ጃባር አንተ ሌላ ሀገር ነው። ቆይ ዝም በል ያሳየሽው ቅድም ካንቺ የማይጠበቅ ነገር ነው። ከምሬ ነው የምልሽ። ሰውን ማፈን አትናገሪ ብሎ ማፈን አትናገሪ ብሎ መናገር ያ ከበቂ በላይ ነው። እያየንሽ እኮ እኔና መብረቅ ቁጭ ብለን ትናገር ተያዝሽ ነው። እኔ ቤት አትናገርም አልሽ እኮ መብረቁ ቤት እንድታወራ ነው። እኔ ጋር እንድታወራ ስለማልፈልግ ነው። ታውራ ለምን እንዳልፈቀድሽው? ለምን እኛ እንዳኛችሁ እኮ ነው የመጣ ነው። እንዳኛችሁ እኮ ነው የመጣ ነው እኮ አይደል እንዴ? አንዴ ላናግራት አይደለም። አሁን ይሄ ሁሉ የኔ እናት የኔ አባት የኔ ምን የሚሰደብበት ምክንያት ምንድነው? አንተ ልጅ አንተ አሁን ደላላ ነኝ ብለህ እዚህ ጋር የቀረብከው ልጅ ኑረዲን ለኔ ረውዳን ተገናኘ ነው ማለት ነው። ማይ ብራዘር ረውዳን ብቻ ነው የላክልኝ። እሺ ሰሚራ የምትባል ልጅ የሚባል አላቅም። አም ሶሪ ለዛ። እሺ ዝም ብለክ ለማታውቀው ሰው በሙሉ ገባክ አይደለ? እየላክ ሲጀመር አታውቀኝም። ረውዳን ከላክ በኋላ ብዙ ልጆች ብትልክ አላመጣውም። ገባክ አይደለ? ልከልኛል ዶክሜንት ግን አላመጣውም። እዚህ ሶሻል ሚዲያ ላይ መታችሁ ዝም ብላችሁ ረውዳ አንቺ ስታስቢው አሁን ማለት ነው ሪከርደር ይሄን ሁሉ ነገር ዝም በል። መብረቁ አንተ ተሳደብ የፈለግከውን ሁን። እሺ ካንተ ምንም ልጠብቅ አልችልም። ቢኮዝ እኔ ምንም ካልጠበቅሽ እና የአባትሽን ጓሮ ወፍ ጠብቂ። ሮዳን የፈለግሽውን ነገር ለማድረግ ሞክሪ ብዬሻለሁ እኮ። እሷን አታስፈራሪያት። እኔ ኃላፊነቱን ወስጃለሁ በሮዳ። ከኔ ምንም ካልጠበቅሽ ደግሞ የአባትሽን ጓሮ ወፎች ጠብቂ። እኔ አልሰደብኩም ገና እኮ አልተሳደብኩም ገና እኮ አልተቆጣሁም እኮ ገና ጫማ ያልጮኸም እኮ ጫማ ሲጮህ ደግሞ ታይዋለሽ። አንተ ብትሳደብ ምን ታመጣለህ? የራስ ብልግና ነው የሚታየው። አንተ ተረጋግተሽ ቀስ ብለሽ አውሪ እሺ። ማስረዳት የምትፈልጊውን ነገር አስረጂ። ሀቅ ካለ ሀቋን ተናገሪ። ሀቅ የሌላት ከሆነ ሀቋን የሌላትን ብለሽ ተናገሪ በህዝብ ፊት። ህዝብ ነው የሚፈርድሽ። አንቺ ከማንም አትበልጭም። ልንገርሽ አንቺ ፋሚሊ ልጆች ያሉሽ ነሽ አይደለም? ይቺ ልጅ ምንም ቤተሰቦቿን ልጆቿን ጥላ ባሏን ጥላ መጣ ትንሽ አገኛለሁ ብላ መጣች። እናንተ እያፈናችኋቸውና ገንዘባቸውን እየወሰዳችሁ እንዴት ነው ታዲያ የሚያድጉት እነዚህ ሰዎች? ንገሪኝ። ለምንድን ነው እንዳትናገር የምትከለኪያት? ለምንድን ነው አንቺ ቤት ቅድም እንዳትናገር እንዳትተነፍስ የምትከለኪያት? ምንድን ነው ችግሩ? ብትናገር ምንድን ነው እሱ? ሀቅ አለሽ አይደለም? ሀቅ እውነተኛ ሀቀኛ ከሆንሽ የፈለገችውን ትናገር። በምትፈልጊው መንገድ ደግሞ የራስሽ ሀቅ ደግሞ ታስረጃለሽ እንጂ አትናገሪ፣ እኔ ቤት ይሄን አትናገሪም ብሎ ማፈኔ ትክክል ነው እንዴ? እኛ ልናስታረቃችሁ ነው እኮ የመጣ ነው እኮ እናንተን ለማስታረቅ ነው የመጣ ነው እንጂ ለሷ የማንንም ላይ አልፈረንም፣ አንቺ ላይም አልፈረንም። ግን አትናገሪ ብለሽ ሚውት ማድረግ ማለት ምንድነው? አሁን አንቺ እዚህ ቤት መጣሽ እንዳትናገሪ ብለ ሚውት ብናረግሽ ተወጃለሽ? እንደዛ ማለት ነው። መልካም አሁን አስታረቃችሁን አይደል? ፎቶዬን እዚህ ጋር ተቀላችሁ ቤተሰቤን ባሏ ምን እያለች እዚህ ላይ ቁጭ ብላ ይሄ ያስቀጣታል። እኔ በጣም የሚገርመኝ ማለት ነው ምንም ላታደርጉ እናንተ አድርጊልኝ ብላ አድርጊልኝ አስታረቃቸዋለሁ ግን ላይ ወድቄ ይቅርታ አልኳት ያለችው ሌላ ምንም አንድ ነገር ልንገር ምንም ነገሩ ሳይገባችሁ ምንም ነገር ሳይል አንድ ሰው እዚህ ላይ ተበደለ ብላችሁ ስትመጡ የሰውም እኔ ፎቶዬን ማለት ነው እዚህ ላይ ብታደርጉት እና ተናገር ያልሽ እኮ ቅድም መጣ ልናስታርቅሽ እኮ ስልኬ ዘግቶ እኮ ተናገር ያልሽ እኮ ስልኬ ዘጋ። እያያችሁ አይደለ? ስልኬ ዘጋ። ተመልሼ ገብቼ ነበረ። መብረቁ ሲመጣ ልንገርክ፣ መብረቁ ስልኬ ቻርጅ ላይ ነው ተገባለሁ። መብረቁ እኔ ስድብ የምፈራ ሰው አይደለሁም። እኔ አንድ ነገር ልንገርህ፣
በጣም ከጀግና ቤተሰብ ነው የመጣሁት። ስለዚህ ማለት ያንተ ስድብ ማለት ነው ትወትፈዋለህ። ከኔ ምንም እንትን የምታመጣው ነገር የለም። እሷን ደግሞ ግን ቁጭ ብላ ስሜን እየጠራች ስራሽ ነው የሚበላሽ። ሌላ ነገር ነው የሚበላሽብሽ። ልንገርሽ፣ ሌላ ነገር ነው የሚበላሽብሽ። ስድብ ብቻ አይደለም፣ ስድብ ብቻ አይደለም። ይኸውልሽ አሁን እኔ ጋር ተይውና ፎቶ አልቻለሽውልሽ አይደል? ከነሱ ጋር ከሷ ጋር ያለውን ጉዳዩ ላይ አውሩ። እኔ የሚፈልግ ዝም ማለት አንቺ ተረጋጊና፣ ይኸውልሽ ተረጋጊና በሐቅ አውሩ ሁለታችሁ። አሁን እሷ ገንዘብ አላት ካንቺ ጋር የላትም። ልጅቷ ስለባልሽም ያለሳች አስታረቀን ባሉ አስታረቀን እኔም እግሯ ላይ ወድቄ ይቅርታ ጠየቅኩ አለች እንጂ መጥፎ ነገር አላወራችም። ስለዚህ እዚህ ጋር ህዝብ አለ፣ ችግር ተፈጥሯል በመካከላችሁ። ሁለታችሁን ምናዳምጥና ታረቁ እንድታረቁ ነው እንጂ ማንም እዚህ ጋር ጸብ እንድትፈጥሩ የሆነ አሳጠራ እንዲፈጠር አይደለም እኛ የምንፈልገው። እና አንቺ መጀመሪያ ራስሽን አረጋጊ። ከዛ በኋላ የልጅቷ ገንዘብ ካለ ካንቺ ጋር ሁለታችሁ ተስማምታችሁ አንቺም ገንዘቧን መልሰሽ ይቅር ተባብላችሁ እንድትለያዩ ነው እንጂ ማንም እዚህ ጋር ጸብ ምናምን የቤተሰብ እንትን ማንሳት ምናምን የሚፈልግ የለም። ራስሽን አረጋጊ በመጀመሪያ እህታችን ፕሊዝ። ሚውቱን አንሱላት። አባቶቻችን ያደጉበት ነው። ሚውት ተናገሪ። አሁን በቃ ሚውት አድርጉ። ሌሎቻችሁ ሚውት አድርጉ። ተናገሪ። ማነው መብረቁ? ይሄ ከላይ ያለውን ሰውዬ እባክህ ካሳርፍልኝ። እንዴ በቃ ዝም በላት። እቺ እዚህ ጋር ቁጭ ብላ ልዬ ፎቶዬን ሰቅላ ታሰድበኛለች። እዚህ ላይ ያለው ይሰድበኛል። ዘር ማንዘር ይሰደባል። የማዘር እንደሆንኩ አታውቅም አንተ እዚህ ላይ ቁጭ ብለክ ምንም የምታመጣው ነገር የለም። ምንም መብረቁ ማለት ነው። እኔ ሴት ልጅ ጋር ለመጋባት ስለማልወድ ነው። አንቺ ግን እንደ ሴት አይደለሽም። ሁለት ቃል ያለሽ አንደኛው ለባልሽ ሌላኛው ደግሞ ለእንትኖች የጀግና ዘር ትላለች እንዴ? የጀግና ዘር ነኝ ብለሽ ከፎክርሽ በእርግጠኝነት የሌባ ዘር ነሽ። ታስፈራራታለች እንዴ? እኔ ቤት ቁጭ ብላ አዎ ገስት ላይ ነው ያለችው። እኔ እየሰደብኩሽ የሆነ ተፈዋለሁ የኑ እንዳራት ማዘኔ አንተ ዝም ብለክ ማለት ነው አፍን ስትከፍት አንተ ሴት ነህ። እኔ እንደ ወንድ ልጫወትልክሽ ንቀያል። አንተ ሴት ነህ። ይኸውልሽ ነገሩን ገንዘቡን ለማስቀረት ነው እንዴ ዝም ብለሽ በነገር የመጣሽው? ማን ያስገባት እዚህ ቤት ውስጥ ያስገባት ማን ነው? እንጣላለን ከዚህ በኋላ ማንም እንዳያስገባት። አሁን እንደዚህ እየፈላባት ያለው ስለተሰደበች እንዳይመስላችሁ። ቦርኮ ሰደብኩ አልሰደብኩ አይገባው። ምናልባት ከዘሯ አንድ የተከበረ ዘመድ ካላት ሁሉም ሰው ሲያቃት ይመጣ ይሆናል። ከዛ ውጪ እቺ ሴትዮ በጣም እየታደደች ያለችው በዚህ በተቀደደ አፏ ስከፍተ በቃ ለምን ብለን ላሽ የምንል መስሏት ስራዋ እንዳይወጣባት ነው። የኔ ገላ የምትቀብረው ሰው ይኖራል። እቺ ሴትዮ ርህራሄ የሌላት ሴትዮ ነች። እዝነት የሚባል ነገር የሌላት ሴትዮ ነች። እሷ ቤት ሄጄ እኔ ስላየኋት ነው። እንደ አይነት ጋር ማውራት ደግሞ ጊዜ ማቃጠል ነው የሚሆነው። ስለዚህ ይቺን ብዙ ልጆችን ያስለቀሰች ሴት ስለምትሆን ወደፊትም ስለምታስለቅስ ምንድነው የምናደርገው? ይቺን ሴት የማያውቅ አንድ ሰው ቢኖር እንኳን ስልክ የሌለው ወይንም እስር ቤት ያለ ሰው መሆን አለበት። እዚህ ውስጥ ያላችሁ እነማን ናችሁ ብዬ አልናገርም። ከስር ውስጥ ያላችሁ ከኢትዮጵያ ጀምሮ ማለት ነው። ለነዚህ ነው ልጆቻችንን እያሳለፋችሁ እየሰጣችሁ አንዳንዶቹን እየሸጡ አንዳንዶቹን ለአረብ እየሸጡ አንዳንዶቹን በስራ የወር ደመወዛቸውን እየቀሙ እያሳበዷቸው ያሉት ለነዚህ ቦርኮች እየሰጣችሁ ነው። ኢትዮጵያ ካለ ህጋዊ ቢሮ ጀምሮ ይሄ ኤጀንሲ የሚባል ትስስር ላይ እንደዚህ አይነት ቦርኮችን ነው ከአረብ ሀገር እንዲቀበሏቸው እያደረጋችሁ እህቶቻችንን እያሳበዳችሁ ያላችሁት። ይቺ ልጅ ከመጀመሪያ ጀምራ እስካሁን ድረስ እስከ መጨረሻ ድረስ ምን አይነት ሪከርድ እንዳደረገች ላሰማችሁ እንዴ? ምን ብላ እኔን እኮ ያረጋጋዋት አይደል? ስንቶች አብዶ የቀሩት የአንድ አመት የሁለት አመት ደሞዛቸውን ከአረብ ጋር እየተሻረኩ ለአረብ እየሸጧቸው እያስደፈሯቸው ነው እኮ እንደዚህ ጨልለው የቀሩት። እቺ ሴት ምን አይነት ክብር ነው ያላት? እንቀያየር አለች መታ እዚህ ጋር ባሏን ቁጭ አድርጋ። የባልሽ አነሰብሽ እንዴ? እቺ ልጅ አስቡ፣ እቺ ልጅ በአካል ብታገኛት ምን እንደምታደርጋት
ስሚ እዚህ ሶሻል ሚዲያ ላይ እኔ ጋር እልህ ከተጋባሽ 48 ሰዓት ያለማቋረጥ የማገልገል አቅም አለኝ። 48 ሰዓት ያለማቋረጥ ነው የምልሽ። ከዚህ በፊት ስለማታውቂ ነው። የታጠቀ አላውቅ፣ ሸካ አላውቅ፣ ቄስ አላውቅ፣ ትልቅ አላውቅ፣ ትንሽ አላውቅ፣ ከያስኩኝ ነው። እስኪ እንዲህ እስኪያስጠላሽ ህይወት ባልሽ ሳይቀር ዝር ማንዝርሽ ሳይቀር እያመጣው አሰጣልሻለሁ። ቦርኮ ጨርሻለሁ። እናንተ ቀጥሉ። እኔ አሁን ስራዬ እስክሰራ ድረስ እናንተ ቀጥሉ። ዳይ